በጉጉት ሲጠበቅ የነበረው የታላቁ የዌምብሌ ስቴዲየም ፍልሚያ በውሃ ሰማያዊዎች የበላይነት ተጠናቋል። ሰማያዊው አውሎ ንፋስ ማንቸስተር ሲቲ ታሪክ መጻፉን ቀጥሏል። ሰላም ጤና ይስጥልኝ የተከበራችሁ ኢትዮ ማለዳ ስፖርት ቤተሰቦች። እንግሊዝ እግር ኳስ ታላቅ ግምት የሚሰጠው የኤፍኤ ካፕ የፍጻሜ ጨዋታ በታሪካዊ የዌምብሌ ስቴዲየም ተካሂዶ ማንቸስተር ሲቲ ቼልሲን 1-0 በሆነ ጠባብ ውጤት በማሸነፍ የ2026 የኤፍኤ ካፕ ሻምፒዮን መሆኑን አረጋግጧል። እዚህን ታላቅ ጨዋታ ዕጣ ፈንታ የወሰነችና ለማንቸስተር ሲቲ የወርቅ ዋጋ ያላትን ብቸኛ የማሸነፊያ ጎል አስደናቂ ብቃቱን እያሳየን የሚገኘው አንቶኒ ሴሜኖ ከመረብ ማሳረፍ ችሏል። ይቺ ጎል ውሃ ሰማያዊዎችን ወደ ክብር ማማ ስታወጣ የለንደኑን ክለብ ቼልሲን ግን ጥልቅ ሐዘን ውስጥ ጥላለች። ይህ ድል ለአሰልጣኝ ፔፕ ጋርዲዮላና ለስብስባቸው ልዩ ትርጉም አለው። ማንቸስተር ሲቲ በዚህ ድሉ በውድድር ዘመኑ ሁለተኛ ሀገር ውስጥ ዋንጫውን ማሳካት የቻለ ሲሆን በክለቡ ታሪክም 8ኛ ኤፍኤ ካፕ ዋንጫ ሆኖ ወደ ካዝናው እንዲቀላቀል አድርጓል። ጋርዲዮላ በታሪክ ገጾቹ ላይ ስሙን በደማቅ ቀለም መጻፉንም ቀጥሏል። በአንጻሩ በለንደኑ ክለብ ቼልሲ በኩል የታሪክ ገጽታው እየተገላቢጦሽ ነው። ሰማያዊዎቹ የለንደን አንበሶች በዌምብሌ ያለባቸውን የታሪክ ጠባሳ ሊሻር አልቻለም። ቼልሲ በተከታታይ ለአራተኛ ጊዜ በኤፍኤ ካፕ ፍጻሜ ላይ ተሸንፎ ዋንጫውን ለተቀናቃኝ አሳልፎ ለመስጠትም ተገዷል። በደቂቃዎች ልዩነት ዋንጫውን ማጣት በክለቡና በደጋፊው ላይ ትልቅ ስነ ልቦና ስብራት ጥሎ እንደሚያልፍ ምንም ጥርጥር የለውም። የማንቸስተር ሲቲ የድል ጉዞ የትጓ ይቆማል። ቼልሲ ከዚህ የዌምብሌ እርግማን መቼ ይላቀቃል? እናንተን ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ዜናውን ከወደዳችሁት ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። ስላዳመጣችሁን ከልብ እናመሰግናለን።